በአንቺ ነሽ የምታሰድቢና አንቺ ረርተሽ አንቺ እየተባለ ብዙ ተቀጥቅጣለሽ በእኔ ገባሽ። እኔም እሷም አንዳንዴ ስሜታዊ ሆና እንኳን ወጣ ስትናገረኝ ስለሷ አላቅም ስለሷ ትጠይቁ ብላ ተማራ እንኳን ስትናገር ጉነት አላት ምናምን ብዬ ነበር በጥሩ ነገር የማየው በክፋ ራሱ አላየውም ነበር በጣም ብዙ ጊዜ። ከዛም በኋላ በቃ እኔ የት እንደደረስኩ ራሱ በዋትስአፕ እኔ ምን እንዳደረግኩ ሁሉ በአጭር ጊዜ ውስጥ አሳየዋት እኔ ማን እንደሆንኩኝ። ሁሉም ሰው እቺ ለማኝ አትሰራ ምናምን ነው የሚሉኝ እኔን ማለት ነው። ከዛም በኋላ ከዛ ወደዚህ እሷ ራሱ በእኔ ኩራት ምናምን ነገር ተሰማት ገባሽ። እና ምን ለማለት ፈልጌ መሰለሽ ከኔ በላይ እኔና ሰላም ምናችንም አይገናኝም ታሪካችን የኔ ቆንጆ። እኔ በጣም ብዙ ስቃይና መከራ ያስተናገድኩ ሴት ነኝ። ጥፋተኛ ነኝ ወይ? አዎ በስህተት ስሜታዊ ሁኜ አጥፍቻለሁ። በዛም በጥፋቴ ደግሞ ከእድሜ 3 ዓመት ተቀንሶ ጀዛዬን አግኝቼ ዋጋዬን አግኝቼ ሀገሬ ገብቻለሁ። ገባሽ አይደለ? ከዛም አልፎ ተርፎ በባህር መጥቼ እዚህ ከገባ በኋላ ኢጃዛ ቤት እንኳን የሚያስጠጋኝ ወንድ ልጅ ሆኖ ሴት ልጅ ላይ ይጨክናል። ሀኒ እችም አንዷ እህቴ ከዚህ ከቲክቶክ ነይ ብላ ወስዳኝ ለ3 ቀን ያክል ቤቷ ደብቅ አስቀመጠችኝ። ቤቷ አከራይዋ የኛ ሃይማኖት ተከታይ ነበርና እንዴት ብለሽ ነው እችም ባለጌ ቤቴ የምታመጭብኝ? አሁን ቀጥ ብላ ከቤት አውጭ ትውጣ ወይንም አንቺም ተከተለሽ ውጭ አላት። 3 ቀን ደበቀችኝና ክላሷ ሽንት ቤትም ሲሄድ ተሳቅቄ ሆነ፣ ወደ ክሽናም ሲሄድ ተሳቅቄ ሆነ። እዚህ ሀገር 5 ክላስ ቤት ከሆነ እያንዳንዱ አንዳንድ ክላስ ነው የሚከራየው ገባሽ። ከዚህ የፈለገ ይንጣ እኔ ጋር ትኖሪያለሽ ከዚህ በኋላ እውነቱን እነግረዋለሁ አንቺ ከዚህ በኋላ ከኔ ጋር እንደምትኖሪ ያለችኝ። ካላመንሽ ልጅቷን አመጣታለሁ። አባቴም አታቀኝም ለፈጣሪዋ ጸድቃለሁ ብላን ያስጠጋችኝ እና ታሪኬን ሁሉ ስለምታውቅ ሁሉም ሰው ስለማይረዳኝ በሰዓቱ ከ3 ቀን በኋላ ሄዳ ስትነግረው እንዴት ብለሽ ነው እቺን ባለጌ ቤት የምታመጭ ምናምን ነገር አሁን ተውጣለ። ወጥቼ ሄድኩኝ። አዲስ የተሰራ ህንፃ ነበርና እዛ 2 ቀን ያደርኩበት ቀን አለኝ። በቃ ከተያዝኩም ልያዝ ሀገሬም በቃ እዚህ ሀገር በመምጣቴ ወደው አዲስ እንደመጣሁ በጣም እጸጸት ነበር። ለምን መጣው? ምክንያቱም እኔ እዚህ ሀገር ስመጣ አንገቴን ደፍቼ የቤተሰቦቼን አንገት አስደፍቻለሁና ቀጥ ለጥ ብዬ 2 ዓመት እንኳን እረፍት ሳልወጣ ኢጃዛ ሳልወጣ ሳልጃጃል ከሰራው ህይወቴ ይቀየራል ብዬ ወስኜ ነው የመጣሁት እንጂ ኢጃዛ ለኢጃዛ ቤት እየወረድኩ ሳልባጅ እየቀያየርኩ ለዘል ምናምን አልነበረም። ገባሽ? ራሴን አሳምኜው ነበር የመጣው። ከባህር መጥቼ እንኳን ሀኒ 15 ቀን አላረፍኩም። ከባህር አንዲት ሴት ልጅ ስትመጣ ከኢትዮጵያ እህት ያላት እህቷ የስራ ልብስ ገዝታ ጠብቃት፣ ምግብ በስነ ስርዓት ሰርታላት፣ አብልታት፣ አጠጥታት ሰውነቷ ከተመለሰ በኋላ ወርም 2 ወርም አርፋ ነው ወደ ስራ የምትገባው። እኔ 8 ቀን እንኳን አላረፍኩም ነበር። የስራ ልብስ እንኳን የገዛልኝ ሰው አልነበረም። ቀጥ ብዬ አረብ ቤት ነበር የሄድኩትኝ። በቲክቶክ ነው ያም ስራ ተፈልጎልኝ ፈጣሪን አምኜ ሄድኩት። እንግዲህ ላሲዙኝም ይችላል ነበርኩ። በቃ ፈጣሪን አምኜ ሄድኩኝ። 21 ቀን እንደሰራሁኝ እኔ እናት ቤት ነው የምሰራው፣ እሷ ልጅ ቤት ነው የምትሰራው። እንደዚህ ስራዬን ከጨራረስኩ በኋላ ጌም እየገባው እየተጫወትኩ ፑሽ እያረጉልኝ ወላሂ ለእናቴ ነበር የምልከው። $100 ትሁንልኝ 200 ትሁንልኝ እያጠረቃቀምኩ የዛኔ ከጃጓር ጋር ራሱ አልተዋወቅኩም። የሆነ ክንፌ የሚባል ልጅ ነበር ሰፖርት የሚያደርገኝ። ለእናቴ ነበር ለእናቴ ታያለሽ፣ ላክስት ልጅ፣ ለአባቴ፣ ለታናናሽ ወንድሞቼ እህቶቼ የመን ላይ የመጣው መንገድ ላይ እንኳን ድንበር ላይ ያለው ላይቭ እየገባው ጊፍት ሲሰጠኝ ያጠረቃቀምኳትን እንደመጣሁኝ ለሻምፖ ልግዛል አልኩም። ለእናቴ ነው ቡና መጥጬ የላኩትኝ። በቃ የቤተሰቦቼን አንገት አስደፍቻለሁና ቤተሰቦቼ መካስ አለብኝ ብዬ ራሴን አሳምኜው ነው የመጣሁት። እኔ ስመጣ ለፈጣሪ ተመሰገነ ይሁን። ዛሬ ላይ በህይወቴ የሆነ ነገር እንኳን ተፈጥሮ ኢትዮጵያ በገባ ቀጥ ብዬ ደረቴን ነፍቼ ነው እኔ አባቴ ቤት የሚሄደው። በቃ ሁሉንም ነገር አሳክቼዋለሁ በአቅሜ ማለት ነው። እና ከዛ ቤት 21 ቀን እንደሰራሁኝ ላይቭ ላይ የገባው ሌሊት በቃ ስራዬንም እሰራለሁ ጌሜንም እጫወታለሁ ብዬ አስቤ ነበር። ገባሽ? ስራዬን እንደጨራረስኩ ምናምን ነገር ላይቭ ላይ እገባለሁ በኢትዮጵያ 6 ሰዓት ከምሽቱ። ከዛ እቺ አበሻይቱ ጊፍት ሲሰጠኝ ምናምን አበሻ ትቀናለች መሰለኝ ሄዳ ከዚህ በፊት እስር ቤት ነበር 3 ዓመት ያሳለፈችው። ኢትዮጵያ ገብታ ተመልሳ መታ ነው ወንጀለኛ ነው ምናምን ብላ ለሴትዬ ላሰሬት ነግራታለች። ቀጥ ብላ መታ ጠየቀችኝ። ሴትዬ እስር ቤት ነበርሽ አለችኝ።
አዎ እስር ቤት ገብቼ ነበር፣ ግን ፍርዴን ጨርሼ ኢትዮጵያ ገብቼ እንደገና ተመልሼ ነው የመጣሁት። ዛሬ ላይ ወንጀለኛ አይደለሁም አልኳት። ኖ ኖ ኖ ኖ ልብስሽን ሰብስቢ ያለችኝ። እዚህ ሀገር እስር ቤት በጣም ነው የሚፈራው፣ እንደ ነውር ነው የሚታየው፣ እንደ ነውር። ምሰራባት ሴትዮዋ አሁን ወንድሟ ወይንም ልጇ እስር ቤት ቢገባ አጎቶቹ አክስቶቹ ምናምን አያውቁም። ተመለሽ እና እዚህ ሀገር ይቀው አይደለም የመኖሪያ ፍቃድ ሳይኖርሽ፣ የመኖሪያ ፍቃድ ቢኖርሽ ራሱ በወንጀል ከገባሽ እስር ቤት ፍርድሽን ከጨረሽ በኋላ ቀጥታ ወደ ኢትዮጵያ እንጂ የምትሳፈሪው አያስወጡሽም፣ አትወጭም። ይሄ የሀገሩ ሕግና ደንብ ነው። ልክ ዲፖርት እንደሚደረጉት ከውጭ ሀገር እዚህም ትጠረዣለሽ፣ ትገቢያለሽ። ከዛ አዎ እስር ቤት ነበርኩኝ፣ ወንጀለኛ ነበርኩኝ። እስር ቤት ገብቼ ፍርድን ከጨረስኩ በኋላ ነው ኢትዮጵያ ገብቼ ተመልሼ የመጣሁት። ዛሬ ላይ ወንጀለኛ አይደለሁም ስላትም ኖ ኖ ኖ ኖ አለችኝ። መዘዝ የሚያመጣባት ነው የሚመስላት። አባረረችኝ። የት ልሂድልሽ? አሁንም መሄጃ አጣሁ። አሁንም ወጥቼ ቲክቶክ ላይ ማልቀስ ሆነ። ከዛም በኋላ ታሪኩ ረጅም ነው፣ እዚህ ማውራት አልፈልግም። አሁን ፈጣሪ በቃ እኔ ፈጣሪ ይወደኛል። ሀኒ ዛሬ ላይ ራሱ የዚህ ሀገር 1000 ሪያል ከፍዬ በነፃ ነው ሰርቼ ከአረብ ጋር የምኖረው። ግን ካሳለፍኩ ስቃይና መከራ አይበልጥም። አንድ ቀን ነገሮች ሁሉ ሲስተካከሉልኝ ጥያት ለሚሄድ ብዬ ሁሉን ነገር ችየን ያለሁት ደልቶኝ ምናምን ነገር አይደለም የምኖረው። ለአመት ከምናምን ያክል እኔ ሴራሚክ ላይ ነበር የምተኛው። ብርድ ልብስ ራሱ መግዛት እየቻልኩ ምን ያደርግልኛል ብዬ በቃ ራሴን አሳምኘዋለሁ። ለምን ሳትወስጂ ነው የምትሰሪው? አሁን አባቴ ይሙት በነፃ ነው የምሰራው። 1000 ሪያል እዚህ ሀገር ከፍላለሁ። 1000 ሪያል እዚህ ሀገር በ700 በ800 ብር ልከራይ ይችላልው። አኒ ግን የመብራት አለ ይሉሻል፣ የውሃ አንጭ ይሉሻል። ድምጽሽ ጮኸ ብለው ራሱ ያባሩኛል። እኔ አይገርምሽም? እና ደግሞ አበሻዎች ቤት ሲያከራዩሽ መሻላ በየወሩ በየሁለት ወሩ በየ3 ወሩ መተሽ ኢጃዛሽን 2 ቀን ብቻ ሳልፈሽ እንድትሄጂ ነው እንጂ የሚፈልጉት እንድትኖሪ ዛ 24 ሰዓት ሙሉ እንዳውሽ ራሱ አይፈልጉም ቤት ውስጥ። ድፍረታቸው አበሻዎች ማለት ነው። ስራ አረብ ቤት እየሰራሽ ለረፍት ብቻ ነው ያገለገልሻቸው የምትኖሪው ማለት ነው። በነፃ ነው የማገለግለው። አዎ ወላሂ በነፃ ነው የምኖረው። በነፃ ነው የምሰራላት ከፍዬ፣ የቤት ኪራይ ከፍዬ በነፃ ነው የምኖረው። ይሄም ሲያልፍ እንደ ታሪክ ቁጭ ብዬ አወራዋለሁ ብዬ ነው። አኒ ማንም መጥቶ ምንም ቢለኝ አልሰማቸውም። እና ማንም ሰው ማንም ትሆን ማንም ሊፈተን ይችላል። የኔ ህይወት ታሪክ ጋር የማንም ሰው እንደዚህ በኔ እድሜ ማንም ሴት እኔ ያለፍኩትን ነገር አልፋለች ብዬ አላምንም። የለችምም። ጥፋቴ እንዳለ ሆኖ የኔ የህይወት ታሪኬና የሷ የትም አይገናኝም። ወዴት ነው? ኖ አላስጨረሽኝም እንጂ እኮ ይሄን እንደዚህ አይደለም እኔ እያልኳት ያለሁት። ዋናው መነሻው ሚዲያ ላይ ነው አይደለ? ያንቺ ሚዲያ ላይ ነው፣ እሷ ሚዲያ ላይ ነው። ያው የተለያየ እኔ ማለት ነው ሀኒ ስላጠፋሁት ጥፋት የራሱ አባቴ ይሙት ሀኒ 3 አመት ራሴን እንደቀጣው ነበር። አንዲት ባለጌ እንደኔ አይነት ጋጠወጥ ሴት መታ ሰደበች ብዬ የማይነካ ነገር መንካት ነበረብኝ፣ ሃይማኖቴን መንካት ነበረብኝ እያልኩ መንግዜም ራሴን እንደቀጣው ነበር። ሰው ግን አይረዳኝም። የት ያውቃል እኔ ልጸጸት አልጸጸት ስሜታዊ ሁኜ የተናገርኩበት ነገር ዋጋ እንዳስከፈለኝ። እነሱ እስር ቤት መግባቴን ብቻ ማስያዛቸውን ብቻ ነው የሚያወጥ። እኔስ ብቻዬን 3 አመት ያክል እንዴት ብዬ አንዲት ሴት ተናገረች ብዬ ከአላህ መንገድ እወጣለሁ? እንዴት ይሄ አሁን አግባብ ነበር? ለምን እያልኩ ራሴን ጊዜም ቀን በቀን በየደቂቃው ራሴን እንደቀጣው ነበር 3 አመት ሙሉ ሳሳልፍ። አሁን እሷም ያው ያንቺም በሌላ አንቺ አሁን በሙስሊም የእስልምና ሃይማኖትን ነው፣ እሷ ደግሞ ያው በክርስቲያን ነው። እንደዚሁ በኮሜንት ማለት ነው። ገባሽ? ይሄ ነው አንድ ያደርጋቸዋል ያልኩት። ያው ሁለቱም ኮሜንት ላይ ስለሆነ ኮሜንትና ሚዲያ ላይ ስለሆነ እሷ ከሚዲያ ላይ መቋቋም አቅቷት ታስራ ሳይሆን መቋቋም አቅቷት ያው ወደ እርዳታ ቤት ሄደች አይደል? እኔ እያልኳት ያለሁት እንዳውም ከሷ ትማሪያለሽ ያልኳት አንቺ ወደ ቤት አይደለም ሄድሽው፣ ወደ እስር ቤት ነው ሄድሽው። ከእስር ቤት ደግሞ ሀገር ቤት ተጠራሽ። ከሀገር ቤት ደግሞ እንደገና በበረሃን የመጣሽው። እኔ በረሃን አውቀዋለሁ እና ከሷ ትማሪያለሽ ያልኳት ለዛ ገብቶሻል። መነሻችሁ አንድ አይነት ቢሆንም ግን አሁን ያለሽበትን ቦታ እሷ ካንቺ ትማራለች። በፖዚቲቭ ካየ ነው ይሄን ጸቡን ብንተው
ገብቶሻል? ባለፈውም ገና እኔ ጋር የመጣሽ ጊዜ ምን ያልኩሽ ሲንደሬላ ከነጁ ተማሪ ነጁ እንደዚሁ እንዳንቺ በሚዲያ እንደዚህ ሆና አንዬ ስትፈተኝ ነው መኖር የምትጀምሪው። ስትፈተኝ ነው። እኔ አሁን ለምሳሌ በፊት ጥንት የወር ደሞዜን ይዤ ሂጄ ሱቅ 5 ሳንቲም አልመልስ። አረብ ቤት ባንክ ጅዳ ላይ ሰው ብትጠይቂ ነጃት ስራ ፈታ ቤት ተቀምጣ ታውቃለች የሚልሽ ሰው አታመጭልኝም። ነጃት ከወንድ ጋር ተወርዳለች ትንዘላዘላለች የሚለኝ ሰው አታመጭልኝም። 10 ዓመት ስኖር ውጭ ላይ እኔ እስር ቤት ሳልገናሽ ነው የሚሉኝ እኔ ጓደኞቼ የሚያውቁኝ። ገባሻ? አንቺ አሁን እቺ እዚህ ቲክቶክም ላይ ስመጣ እኔ አዲስ እንደመጣው ለቤተሰብ ብር ልካለው በብዙ ምናምን ከዛ 1 ሚሊዮን ብር እኮ ኢትዮጵያ ላይ ምንም ነገር አትሰራም። 500 ሺህ ብር እኮ ምንም ነገር አትሰራም። 300 ሺህ ብር ምንም የላትም ምናምን አይነት ነገር ከቅርብ ፋሚሊዎች ዛሬ $10 ባገኝ ነገች $100 ከሆነችልኝ በኋላ እቺን ባር ደርግ እቺ ትሞላልኛለች ምናምን እያለች ማሰብ ስትጀምሪ መኖርም ትጀምሪያለሽ። እኔ ፍቅር እቻን ዛሬ አንበሳ ትሰጫታለሽ ዞሮር ብላ ለሌላ ሰው ትሰጠዋለሽ ምናምን ነገር እንዴት ብላ ነው? ህይወት እኮ አትገፋም እንደዚህ በእንደዚህ እኮ ህይወት አትገፋም ሃኒ። እንደገና አሁን እቺ እንዴት ብላ ነው የምትማረው? ገንዘብ ከሌለሽ ደግሞ መቼም ሰው አትሆኝም ሃኒ። ገንዘብ ብቻ በቂ ነው ብዬ ባላምንም ለሰው ልጅ በህይወት ስትኖሪ ብር አስፈላጊ ነገር ነው። እኔ እናት ብር በጣም አስፈላጊ ነገር ነው። 300 ሺህ ብር ቢኖረኝ ኑሮ እኔ ኢትዮጵያ ያለውኝ ወላሂ የሰፈር የጀበና ቡና ጀምር ነበር ሃኒ። ሀገራችን ሁሉም ነገር አሁን ላይ ወደኛ አካባቢ እንጂ አዲስ አበባ ላይ ከሰራሽ ትኖሪያለሽ። ሁሉም ነገር አለ። የጀበና ቡና ጀምር ነበር እኔ። እናች ሴትዮ ገንዘብ መያዝ ካልጀመረች ስለነገዋ ካላሰበች ምናምን ህይወትን እየቻለችበት አይደለም። ናይ ስራ ስትሰሪ ብር ሴቭ እያደረግሽ ስትሄጂ ምናምን መኖር ትጀምሪያለሽ። ስትፈተኝ ነው መኖር የምትጀምሪው። እቺ ሴትዮ እንግዲህ ተፈትኛለሁ፣ ከመንገድ እያስወጣችሁኝ ነው፣ በድላችሁኛል፣ ገፍታችሁኛል፣ ስትረስ ውስጥ አስገብታችሁኛል እያለች ነው አይደለ? ኦኬ ብዙም አብዛኛዎቹም ተረድተዋታል። ለምሳሌ እንደ ጃጋር አይነት እንደሱም የሚሆኑላት ባይሆንም ረድተዋታል። እነመማር አይነቶች ምናምን በፊት ረድተዋታል አይደለ? በዛሽ ነገር መቋቋም ነበረባት። እኔ እዚህ ሀገር ላይ ህጋዊ በሆን ኑሮ ጽድት ያለ ፀጉር ቤት ወይንም ምግብ ቤት ከፍቼ ታይ ነበር። ዛሬ ላይ ሳያት ነው መኖር ስትፈተኝ ነው መኖር የምትጀምሪው። እና እቺ ፈተና ነች እንደ የሷ ፈተና አይደለም። በሰዓት ሰርቼ በሰዓት በዶላር የሚከፈልብኝ ሀገር ላይ እየኖርኩኝ እኔ ስለሰው ለምንድን ነው የምጨነቀው? ወጣ ብዬ እየሰራው አሳይሽ ነበር። መስራትን ብቻ ሳይሆን ደግሞ ትርጉሙ መያዝ ነው። ብር እቺ ልጅ እቺ እህታችን እየሰራች ብር መያዝ ከጀመረች አባቴ ይሙት ማንም ምንም ቢላት መስሚዋ ጥጥ ነው የሚሆነው። አትሰማቸውም። እኔ ስንቶቹ መጣው ነው የሚሰድቡኝ። እንትን በእንዶሚ ታርዘሽ እየዋልሽ ምናምን ይሉኛል። ቀን በቀን ጥብስ የመብላት አቅም አለኝ እኔ ዛሬ ላይ። ግን ምን ያደርግልኛል? በእንዶሚ ስፔሻል ምግቤ እኔ ዛሬ ላይ እንዶሚ ነው ሃኒ። ግን ነገን ስለማስብ ነው። ነገ ሀገሬ ላይ የራሴ ቤት ኑሮኝ በራሴ ክችኔ ላይ ገብቼ በየአይነት ያውን በሰራተኛ ሁሉ አሰርቼ ፋብዬ መኖር እችላለሁ። ነገን ማየት ጓጓለሁ ብዬ ስለማምን እንጂ የሚያማምር ነገር በቃ ሁሉ የሚያማምሩ ነገሮች አሉ የሚባሉ ነገሮችን ሁሉ መጠቀም እችላለሁ። መብላት መጠጣት እችላለሁ። ስፔሻሊ ምግቦችን ግን ምን ያደርግልኛል ብዬ ነው። እዚህ ጋር አንድ ጥብስ ለማምጣት እኔ ካለሁበት የዚህ ሀገር 100 ብር መሸዋር ነው የምከፍለው። ሲሄድ ሲመጣ 200 ሪያል። ያ200 ሪያል የኢትዮጵያ 10 ሺህ ብር ይሆናል በአሁኑ። ለምን ነገ በህይወትሽ ካርታና ፕላን ካደረግሽ በቃ ሁሉም ነገር ይደረስበታል። ሁሉም ነገር ድሮ ብርቅርቅ ነገር ያሞኘኝ ነበር ምናምን በቃ የሆነ በፊት እኔ አረብ ሀገር ነው እንደ የምትኖረው ሁሉ እስከምባል ድረስ ነበር የምዘንጠው። ኢጃዛ በወጣው ቁጥር ፀጉሬን መንግዜም ስፌት ነው፣ መንግዜም ሜካፕ ነው፣ መንግዜም አዳዲስ ልብስ ነው። አልጠቀመኝም። ወደ ኋላ ነው ያስቀረኝ። ዛሬ ላይ በእንዶሚ ታረዘሽ እየዋልሽ ምናምን ልትለይ ትችላለች። ምናልባት ኪሴ ሙሉ ሊሆን ይችላል። እና የኔ እናት እኔ ለእህቴ የምመክራት ስራ ስሪ። ጌምም ስራ ነው የሚሰጠኝ ያጣው እንጂ ልመናም ስራ ነው ብዬ ነው እኔ ስግጥ ብዬ የገባሁት። ለመጀመሪያ ጊዜ ጉቺ እባክሽ ነጂ አታስወቅሽኝ ተይ ብላ ስትመክረኝ
ስራ ስሪ ስትለኝ የሚሰጠኝ አጣው እንጂ ልመናም እኮ ስራ ነው ማሚዬ እመኝኝ አንድ ቀን አኮራሻለሁ አልኳት። አላሳፈርኳትም። ዛሬ ላይ ስግጥ ብዬ ጌሜን መጫወት ጀመርኩኝ። ስኬታማ ሆኜበታለሁ። ቢያንስ ግማሽ ነክቶልኛል። ሙሉም ባይነጋልኝ ጨርሻለሁ ሀንዬ። እና የምመክራት ነገር ቢኖረኝ እየተሰጣት ያለውን ጊፍቱንም እየተጠቀመችበት ስላል አይደለም ነው። እኔ እረዳታለሁ። የሚሰጥሽን ኮይን ለምን $50 አትሆንም? ተጠቀሚያት። ሴቭ ማድረግ ጀምሪ። ከዚያም በኋላ $50 ስታገኝ ነገ $100 ትሆንልኛለች ብለሽ አስቢ። 500 ስታገኝ ነገ 1000 ትሞላልኛለች ብለሽ አስቢ። ምናምን ለራስሽ ሴቭ ማድረግ ስትጀምሪ እጅሽን ስትሰበስቢ ምናምን መኖር ታጣጥሚያታለሽ። የኔ እናት እንዴ እኔ ብር በጣም ነው የምወደው ሀንዬ። ዛሬ ላይ ብር አንቺ ከምትይኝ ስጋሽን ቆርጠሽ ስጪኝ ብትይኝ ይቀለኛል ዛሬ ላይ። ሶሪ የኔ እናት ብርሽን ሴቭ አድርጊ። ከዚያም በኋላ አንቺ ላመረብሽ አንቺ ጥሩ ህይወት ለምትኖሪው ሰው ይወድሻል፣ ያከብርሻል ምናምን። ይሄ ህዝብ ያጎበደደን ምታ ነው። እየመጣሽ ከሊት እንደዚህ ያድርጋኝ ገፍተው ምናምን ማንንም አይጋ። እዚህ ጋር ሁሉም ሰው እንደተገፋ ነው። ሁሉም ሰው እንደተገፋ ነው። ለራስሽ የምትሆኚው ራስሽ ነሽ። ጨርሻለሁ ሀንዬ። ይሄንን ነው የምላትኝ። ሰላም ብር ሴቭ አድርጊ። ብር ሴቭ ስታደርጊ መኖር ምን እንደሆነ ይገባሻል። ህይወትን ታጣጥሚያታለሽ። እኔ አሁን ዛሬ አንበሳ ወርዶልኝ ከሆነ ትራሴን እቅፍ አድርጌ ነገ ደግሞ አምላኬ ሆይ እናቴ የባረከችውን ከሰማይ እንደ መልአክ አውርደህ ላክልኝ እያልኩ ጸሎት እያደረግኩ ነው የምተኛው። ሀቢብቲ ደረትክ ያምራል እያልኩ ወንድ እየሳልኩ አላድርም። ምን አይምሮዬ ላይ ቀልጃለሽ እንዴ? አንበሳውን ገላግሏት እስቲ አንድ ጊዜ አቅፋ ትተኛ። ኧረ እኔ ወርዶልኝ ነው የመጣሁት። ምን አጥቼ እኔ ማር እኔ ምን አጥቼ እኔ ፍቅር ወርዶልኝ የመጣሁት ጊፍት ጋላሪ ተሞልቶልኝ እና ሀንዬ ጨርሻለሁ። እባክሽን ከቻልሽ ያልደርስባትም አልሰድባትም። ጃጓር ግን እኔ ቀይ መስመር ነው እኔ ጋር ወንድሜ ነው ስለሰጠኝ አይደለም። እኔ ጃጓር የሰጠኝ ኮይን እሷ ከሰጣት በላይ ኮይን ነው አይደለም። የሰው ልጅ በኮይን አይደለም እኔ የምገምተው። ሀኒ ስለሰጠሽ ልወድሽ አልችልም፣ ስላልሰጠሽ ልጠላሽ አልችልም። ግን ደግሞ ሰው በሌለሽ ሰዓት ሰው ሁሉ የሚገኝልኝ ሰው እኔ በቃ የህይወት ዘመኔ ባለውለታዬ ነው። ስላደረገልኝ አይደለም ከጎኔ 5000 ሰው ነው 6000 ሰው ባለበት እኔ ብሬ ሊበሉኝ ምናምን ፈልገው አልነበረም በሰዓቱ። ግን ወጣው የሆነ ፊልም እየሰሩብኝ ነበርና ሰዎች ብቻ ለመጀመሪያ ወጥተው ሲጋፈጥልኝ የነበረው እሱ ነው። እና ጃጓር ሶሪ ለኔም ብቻ ሳይሆን የብዙዎች እህታችንን እንባ ያበሰ ልጅ ነው። ከሶሻል ሚዲያ ሊጠፋ አልፈልግም። ለምን በዛ ላይ ይሄ ልጅ ገንዘቡን አውጥቶ እዚህ ጋር ስራውን ትቶ ነው ቁጭ ብሎ ለ10 ሰዓት ሙሉ ራሱ እኮ ጭቅጭቅ ያለበት ቤት ከገባ የሆነ ትልቅ ችግር ተፈጠረበት ቤት ከገባ ቁጭ ብሎ 10 ሰዓት ድፍን 10 ሰዓት ሙሉ እኮ የሚከራከርበት ጊዜ አለ ለሴቶች ወይንም ለተበዳይ ሰዎች። እነዛ 70 ምናምን አበሻዎች ራሱ ከኢትዮጵያ በነሚኪ ፊት አውራሪ ምናምን ተጭበርብረው ምናምን በተባለው ጉዳይ ራሱ እሱ ነበር ወጥቶ ሲጋፈጥ የነበረው መስመር ሲያስይዛቸው የነበረው። እና ይሄ ወንድማችን ለምን ይጠፋል በእንደዚች አይነቷ? ይሄ አልነበረም ለሱ የሚገባው። ቢያንስ በቃ መለያየትም ካለ ላሽ ስለዛ ሰው መጥፎ ነገር አለማውራት። ነግሬሻለሁ ብዙ ጊዜ እኔ ጉችን እናቴ ነው የምላትኝ። ማንም አይደለም እኔ ላስቀይማት ማንም ሰው ጫፋን እንድነካት አልፈልግም። እሷ የተነካች ለታ 2000-3000 ሰው ይዤ ጆከርን የቀጠቀጥኩበት ጊዜ አለ። ጆከር ምንም ነገር ሳያደርገኝ ለጉች ብዬ አንቺ እንዴት ብለሽ በክፋ ጊዜሽ ሰው ሁሉ ቋቅ ባላት ሰዓት እኮ ነው ከዛን ሰዓት ጀምሮ እስካሁን ድረስ አብሯት ያለው ይሄ ልጅ። ይሄ ለሱ አይገባም። ለምን ይሄ ለሱ አይገባውም። እናም ከቻልሽ አስቁሚያት እባክሽን። እሱ ምንም ለእሷ እንደዚህ ስላለች እሱ ክብር ዝቅ አይልም አይሰበርም፣ ምንም አይልም። ግን ደግሞ ከቲክቶክ ላይ እንዲጠፋብን አንፈልግም። ወንድማችን ያስፈልገናል። በተለይ ለስደተኛ ሴት እህቶቻችን እንደው በጥቅሉ ለወንድም ለሴቱም ለስደተኞች እህትና ወንድሞቻችን ስለሚያስፈልግን ጃጓር ይሄንን ነው የምለው። ለምንድን ነው ጨርሻለሁ። ጂኒውዬ ቴንኪ ሶ ማች አባቴ። ይሄው
ቴንክ ዩ